ወደ ሐጅ ያሰበሰው ብዙዎቹ የሰዎችን ሐቆችን ሳያስተካክሉ ነው የሚንቀሳቀሱ። ሐጅ ስለመሄድ ሐጅ ደግሞ ወንጀልን በሙሉ ስለሚያሰርዝ የፈለኩትን ብሰራ ምን ችግር አለኝ የሚል አዝማሚያ እንዳላቸው እንሰማለን። በአላህ ዲን ላይ መሞት ሁሉን ወንጀል ያስምራል አማና ሲቀር። ሐጅ መሄድህን በጉጉት የሚጠብቁልህ ግን መሄድክን ልትነግራቸው የሚገባህን ሰዎች ልትነግራቸው ይገባሃል። ሐጅ ላይ ኢህራም አድርጎ ራሱ አንዱን በግልምጫ አንዱን በሩጫ አንዱን በምናምን በፍጥጫ እያለ በትሪያ እያለ ከወንጀል የማይወገድ አቶ ገሌ ይህን ያህል ገንዘብ እያለው ገንዘቡ ከየት እንደመጣ የማያውቅ ሰው ለምንድነው ዑምራ የማያደርግ ሐጅ የማያደርግ ለምን አታደርግም እያሉ ሲጠይቁት ሄዶ ሐጅ አደርጋለሁ ብሎ መሄድ ሁለት ጥፋት ነው። سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين صلوات ربي وتسليماته عليه وعلى آله الطيبين وصحابته الغر الميامين وعلى التابعين لهم بإحسان إلى يوم الدين. أما بعد يتكبراتشوه يا أفريكا تبي تكتاتايوش بيالاتشوه بتهوناتشوه بدمسم بمسلم يميدرساتشوه يا ميديا تكتاتايوش زاري هلتنياو تمهرتين جمرالله واناو رأسي يحجاجوش ستتوش الله يطبقاችሁ الله يطبقን ሐጃችሁን መቅቡል الله ያደርግላችሁ ከስተት ላይ እንዳትወድቁ الله ይጠብቃችሁ። ዛሬ በሁለተኛ ደረጃ የማየው ከኢህራም በፊት ራሱ ወደ ሐጅ ያሰበ ሰው ብዙዎቹ የሰዎችን ሐቆችን ሳያስተካክሉ ነው የሚንቀሳቀሱት። የሰዎች ሐቆች ደግሞ 10 ጊዜ ሐጅ ቢሰራ አይወድቅም። አንዳንዶቹ እንደው ቁም ነገረኛ ሰዎች ባይሆኑም ሐጅ ስለመሄድ ሐጅ ደግሞ ወንጀልን በሙሉ ስለሚያሰርዝ የፈለኩትን ብሰራ ምን ችግር አለኝ የሚል አዝማሚያ እንዳላቸው እንሰማለን። ናም ነብዩ ሰለላሁ ዐለይሂ ወሰለም ሐጅ አርጎ በስሜት ነገር ላይ ሳይቀላለድ እንደዚሁም ከአላህ የሚያስቆጣ ነገር ጋራ ሳይገናኝ ሳይዋሽ ሳያማ ሳያታልል ሳይጮህ ሳይሳደብ ሳይጣላ የተመለሰ ሰው እናቱ ስትወልደው እንደነበረ ንጹህ ሆኖ ይመለሳል ብለዋል። በሌላም ሐዲስ ላይ ዑምራ እስከሚቀጥለው ዑምራ ድረስ በመሐከላቸው ላለው ወንጀል ያሰርዛል ብለዋል። ትክክለኛ ሐጅም ክፍያው ጀነት እንጂ ሌላ አይተካውም ብለዋል። ሌሎችም አሐዲሶች አሉ። እነዚህ አሐዲሶች ሁሉ ግን የሚያመለክቱት በአላህና በአንተ መካከል ላሉት ስተቶች እንጂ በፍጹም የሰዎችን ሐቆች የበደልካቸውን ሰዎች ሐቃቸውን ያሰርዛል ማለት እንዳልሆነ ሊታመንበት ይገባል። بحقوق الله سبحانه وتعالى كهنا الله غفور رحيم ነው። ይህን ያህል ጥረት ካደረክ አንተ በዑምራህና በሐጅህ ላይ አላህ ሊያስምርህ ይችላል ነው። አማ በፍጹም ተነስተህ ማንንም ስትዘርፍ ስትቀማ ስታማ የማንንም ስም ስታጠፋ ኑረህ ይህንን እድል አገኛለሁ ብለህ የምትታለል ከሆንክ ተሳስተሃል። الحافظ ابن حجر እና ሌሎችም አንዳንድ ዓሊሞች ትላልቅ ወንጀሎችም ቢሆኑ አረ ከዚህም አልፎ
የሰዎችን ሐቅም ቢሆን ያስምራል የሚል አዝማሚያ ያሳዩ ዑለማዎች አሉ። ቢሆንም ግን አያስምርም፣ በሰው ሐቅ ጉዳይ ላይ አይደራደርም። አላህ ስብሓንሁ ወተዓላ በሰዎች ሐቅ ጣልቃ አይገባም የሚለው መመሪያው እንትን አስተምሮት ማስረጃው ጠንካራ ነው። አንድ ሐዲስ አለ ኢማሙ አሕመድና ኢማሙ አልበይሃቂ የዘገቡት የአብዱላህ ብን መስዑድ ሐዲስ ምን የሚል መሰላችሁ? በአላህ ዲን ላይ መሞት ሁሉን ወንጀል ያስምራል አማና ሲቀር የሚል ሐዲስ አለ። የቂያማ ቀን አላህ ስብሓንሁ ወተዓላ ባሪያውን ይቀሰቅስና የሚቀሰቅሰው ደግሞ ሸሂድ የሆነውንም ይቀሰቅስና አማናህ አልከፈልክምና ክፈል ይባላል አሉ። አይ ረቢ ጌታዬ ዱንያ እንደሆነ ቀርቷል፣ ከየት አባቴ ነው የምከፍለው ይላል። እንግዲያውስ ሀውያ ወደሚባለው የጀሃነም ክፍል ወርውሩት ይባላል። ወደ ሀውያ ይዘውት ይገባሉ። ያስገምትን የወረውሩትና ይወድቃል። ከዚያ እዚህ ዱንያ ላይ የበላው ያታለለው አማና ልክ ገንዘብ ከሆነም ዕቃ ከሆነም ሶላት ከሆነም አዛን ከሆነም ሌሎችም አማናዎች ብቻ ይታዩታል። ያውቀዋል፣ ትዝ ይለዋል እና እሷ ላይ ይወድቃል። ይወድቅና ይዞ ለመውጣት ይጣጣራል። ይሸከምና የወጣ ሲመስለው በጣም ካጠገቡ ትጠፋና እሱ ወደ ነበረበት ጀሃነም ይወረወራል አሉ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ይህን ካሉ በኋላ ምን አሉ? አማና እኮ ገንዘብ ብቻ አይደለም። ሶላት አማና ነው፣ ውዱእ አማና ነው፣ ሚዛን አማና ነው፣ ስፍር አማና ነው። ሌሎችንም ጠቃቀሱና በተለይ አደራ የተቀመጠ ነገር ደግሞ የበለጠ ነው አሉ። ስለዚህ አማና ላይ ያለ ሰው አማና ያለበት ሰው አማናውን በልቶ አጥፍቶ ሐጅ አድርጌያለሁኝና በዚያ ይማርልኛል ማለት በጣም በጣም ጥንቃቄ ያስፈልጋል ለማለት ነው። ሁለተኛው ሐጅ መሄድህን በጉጉት የሚጠብቁልህ ግን መሄድክን ልትነግራቸው የሚገባህን ሰዎች ልትነግራቸው ይገባሃል። ለምሳሌ ወላጅ፣ ትዳሮችህ፣ ሚስቶችህ፣ ሴት ከሆነች የምትሄደው ባሏን፣ እንዲሁ አረ ጓደኞቻችሁንም ቢሆን እነዚህን በደንብ ነግራችሁ አፉ ተባብላችሁ ዱዓ አድርጉልን ተባብላችሁ ነው መለያየት ያለባችሁ። አምስተኛው ስተት የምንለው ለሐጅ የሚሄዱ ለዑምራ የሚሄዱ መዲናን ልዘይር ብለው የሚሄዱ ሰዎች አዳባቸውን ስርዓቱን ሳይማሩ መሄድ። በቃ ገንዘብ እንዴት ሰብስቤ ዑምራ ሄዳለሁ ሐጅ ሄዳለሁ ነው እንጂ እንዴት ተምሬ እውቀቱን ሰርቼ ተረድቼ ነው ሰርቼ መምጣት ያለብኝ የሚል ነገር አለመታየቱ። መን ዩሪድላሁ ቢሂ ኸይረን ዩፈቂሁሁ ፊዲን አሉ ነቢ ዓለይሂ ሰላቱ ወሰላም። አላህ ኸይር የሻለትን ሰው ምን ያደርገዋል? ዲኑን ያሳውቀዋል። ስድስተኛው እንዲያውም ሆን ብሎ አንዳንድ ሰው ወንጀል ላይ እንዳለ ዝም ብሎ ብድግ ብሎ ተነስቶ የሚሄድ አለ። በጣም የሚገርም ነው። በጣም ነው የሚገርም። እስከ ሐጅ ላይ ኢሕራም አድርጎ ራሱ አንዱን በግልምጫ አንዱን በሩጫ አንዱን በምናምን በፍጥጫ እያለ በግትሪያ እያለ ከወንጀል የማይወገድ አላህ ስብሓነሁ ወተዓላ الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعل من خير يعلمه الله ብሎ በቁርአን በግልጽ አስቀምጧል። ስለዚህ መቀላለድ ቀርቶ ተከልክሏል። እንኳንስ ስድብና ግልምጫና ፍጥጫ ማለት ነው። ሰባተኛው ስተት ሐጅ ለማድረግ የሚያስብበት ገንዘብ በሐላል መንገድ መምጣት አለመምጣቱን አለማጣራት ነው። በቃ ገንዘቡ ከዚያም ከዚህም ተብሎ ተከማችቷል። ይሄን የተከማቸውን ገንዘብ ብቻ ምን ዋጋ አለው ብሎ ምን ችግር አለው ብሎ እሱን ይዞ መሄድ። በጣም የሚያሳፍረው
ይሄንን በትክክል ያወቁ ለይስሙላ ደግሞ ብሎ መሄድ እንዴ አቶ ገሌ ይሄን ያህል ገንዘብ ይያለው ገንዘቡ ከየት እንደመጣ የማያውቅ ሰው ለምንድነው ዑምራ ማያረግ ሐጅ ማያደርግ ለምን አታደርግም እያሉ ሲጠይቁት ሄዶ ሐጅ አረጋለሁ ብሎ መሄድ ሁለት ጥፋት ነው የሚሆነው። አንዱ ሰነዱ ትንሽ ضعيف ነው የተባለ ሐዲስ አለ እዚህ ላይ ሐጅ የሚያደርግ ሰው ወደ ሐጅ ሲወጣ ዑምራ የሚያደርግ ሰው ወደ ዑምራ ሲወጣና እርካቡ ላይ እግሩን ሲያስቀምጥ ፈረሷ ላይ ሊወጣ መኪናው ላይ ሲወጣ ማለት ነው እና ለበይክ اللهم ለበይክ ሲል ከሰማይ ለበይክ ወሰዕደይክ ይለዋል። ዛዱከ ሐላል ስንቅህ ሐላል መጓጓዣ ሐላል ሐጁከ መብሩር ገይሩ መእዙር ወንጀል የሌለበት ሐጅ ነው ይባላል። ግን የቆሸሸ በወለድ የተጨማለቀ በሐራም የተጨማለቀ በቅሚያ በማጭበርበር በማታለል የመጣ ገንዘብ ይዞ ከሆነ ቢሆን ገና እርካቡ ላይ እግሩን ሲያስቀምጥ እና ለበይክ ሲል ከሰማይ ላ ለበይክ ወላ ሰዕደይክ እድለቢስ ሁን የምን ለበይክ ነው ያንተ ለበይክ ይባላል። ምክንያቱም አንተ ስንቅ ሐራም ትራንስፖርት ሐራም ሐጁክ መእዙር ገይሩ መብሩር ሐጅህ ምንም ቦታ የሌለው ነው ይባላል። ከዚሁ ጀምሮ ነው የሚባለውና ባካችሁ ሐጃችሁን አደራችሁ አስባችሁበት ከሐላል ገንዘባችሁ ሆነ ነው መጓጓዝ ያለባችሁ ለማለት ነው። የዛሬው ትምህርት እዚህ ላይ ያልቃል። ስተቶቹ አላለቁም። سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق سرت والشوق طريقي جئت من فج عميق إن من أركان ديني حجة البيت العتيق جئت للبيت الحرام